ጦርነቱ ለጦርነት ቅስቀሳ ስለሚጠቀምበት ነዳጅ ትግራይ እንዳይገባ ካሽ ትግራይ እንዳይገባ የሚሉ ወገኖች አሉ። ይሄን ወዴት እየመራን ነው? ቀስ በቀስ ሀገሪቷን እየለበለባት ነው። አዲስ አበባ ካላያችሁ አዲስ አበባ ሶሻል ሚዲያ ላይ ያገኘነው ነው የነዳጅ ችግር አዲስ አበባ ውስጥ የናፍጣ ችግር እና ብዙ ሰው ለካ አዲስ አበባ አካባቢ ፊል እያደረጉ አይደለም ይመስለኛል። አዲስ አበባ አንዳንድ ሰልፉ ቀውጢ ነው፣ ግን እንቅስቃሴው ሊሚትድ ነው ይመስለኛል። እና ትልቅ ተሽከርካሪዎች በተለይ ረጅም ጉዞ የሚሄዱት ወደ ጅቡቲ ምናምን የሚንቀሳቀሱት ነዳጅ ችግር ውስጥ ናቸው ያሉት። በእውነት ይሄን ቪዲዮ ስታዩ ምን እንደምትሉ ይሄ ጠቅላላ ነዳጅ ሰልፍ ላይ ነው ያሉት። ለነዳጅ የተሰለፉ ናቸው እነዚህ። ስፍር ቁጥር የለውም፣ ከጫፍ ነው። አገር ጉድ የሆነ ትግራይን አንቄ ይዛለሁ ብላ እንደምታዩት ነዳጅ የለም ትግራይ ብላ ስትዘጋ ያው የራሷም ናፍጣ ችግር ይሄ ደግሞ እየተባባሰ ነው። ተመልካቾቻችን ሚድል ኢስት ላይ አረብ ኤምሬት እና በዛ በኩል ወሽመጡ ከኦማንና በእንትን መተላለፈ ትልቁ የዓለም ዋና መተላለፊያ የነበረው ልክ እንደ ቀይ ባህር እሱ ተዘግቶባቸው ችግር ውስጥ ነው ያሉት። ብዙ የዓለም ንግድና ነዳጅ የሚተላለፍበት ነው። የሳውዲ አረቢያም የኦማንም እንትን የሚተላለፍበት ነው፣ ተዘግቷል። እና የሚድል ኢስት ጦርነት የሳውዲ የኢራን የአረብ ኤምሬት የኩዌቱ የኳታሩ በሙሉ ይሄ አካባቢ ደግሞ እንዴት አድርጎ የኢትዮጵያ ኢኮኖሚ እንደሚያመሰቃቅለው የነዳጅ አቅርቦት እንዴት አድርጎ እንደሚያመሰቃቅለው ተመልከቱ። ይሄ ሁላ ተሽከርካሪ ነዳጅ ፍለጋ የተሰለፈ ነው ነግረውና በእውነት ምን እንደሚባል ይሄ ትግራይ ሕክምና አልሰጥም የሕክምና አገልግሎት ሕክምና መድኃኒት አልልክም ብላ ብር አልልክም ካሽ ላይ ወደ ትግራይ አልልክም ብላ እንደዚህ ሆናለች። ለማንኛውም ለዛሬ ዝም ብለን ለማሳየት ምንም የሚቆምበት ቦታ የለም። አይቆሙም እስከ መጨረሻ እንደዚህ ሰልፍ ነው። የኢትዮጵያ አየር መንገድ ተከታታይ ወደ አንደኛው ሌላ አነጋጋሪ ሆኖ እየቀጠለ ያለው የኢትዮጵያ አየር መንገድ ነው። በትግራይ ጄኖሳይድ በቀጥታ የተሳተፈ ነው የኢትዮጵያ አየር መንገድ በቀጥታ። እኔ አይደለም ያልኩት፣ ሲኤንኤን ያረጋግጡ። ኢንቨስቲጌቲቭ ጆርናሊዝም ሰርቶ የጦር መሳሪያ የጫነ ቃል በቃል እንዲህ በእንትን በቪዲዮ የተገኘ ነው አይደል? በትግራይ ጦርነት ጊዜ በብዙ መንገድ ነው የተረጋገጠው። አሁን መትረየስና ድሽቃ ክላሽ የያዙ ወታደሮች ጭኖ ነው የሚሄደው በኢትዮጵያ አየር መንገድ። ሌላ ሀገር አሁን በኖርማል የኢትዮጵያ አየር መንገድ ብቻ ሳይሆን የዓለም አቀፍ የሲቪል አቪዬሽን ሕግ ምላጭ ይዞ መግባት አይቻልም። ኮልጌት ይዞ መግባት አይቻልም። ኮልጌት መጠኑ ይታያል። የኮልጌቱ መጠን ኬሚካል እንትኑ ታይቶ ይሄ ያልፋል ይሄ አያልፍም ብሎ ያስቀርቷል። ሽቶ ምናምን አይደል? እንደዛ አይደል? ኤርፖርት ላይ በጣም ተጠንቅቀን ይሄ ሻንጣ እዚህ ጋር ይቀመጥ፣ ይሄ እንትን ስለሆነ እዚህ ጋር ይቀመጥ፣ እንደዛ ብለናል። ለምን አስገባው? ምላጭ ምናምን ነገር ምንም ነገር መትረየስ ጭኖ ይላል የኢትዮጵያ አየር መንገድ። የት ተሳፋሪ ወንበር ላይ ክላሹ እንደዚህ ያርጉ። አንድ ጉዳይ አለ ተመልካች፣ ይሄ ነገር እሄድበታለሁ። ይሄን ተመልከተው። መትረየስ ጭሮ መትረየስ ይዞ ክላሽ ይዞ ታጣቂ ነው። ይኸውላችሁ ክላሽ ይዞ አየር መንገዳችን ነው የኢትዮጵያ አየር መንገድ በዓለም እንቁ የሚባለው ተወዳጅ የሁላችንም አርማ ተመላሽ ክላሹን ይዞ ከፊት ለፊት ወደ ጦር ግንባር ክላሽ ጦር እያመላለሰ የሚሄድ ነው የኢትዮጵያ አየር መንገድ። የሚካድ አይደለም። ይሄ ማን ዓለም በሙሉ እያወገዘው ያለው እና በሱዳን ጦርነት ደግሞ አሁን ሁሉም ጉድ እያስባለ ያለው ይሄ ጉድ ነው። የኛው አየር መንገድ ነው። በትግራይ ጊዜ የለመደው ነው። አሁን የአርኤስኤፍ ሰራዊት ጭምር እያመላለስክ ነው። በቻድ በኩል በኢትዮጵያ በኩል ወደ ሱዳን እያስተላለፍክ ነው። ጦር መሳሪያ ጭነህ እየሄድክ ነው። ወደ አሶሳ እያራገፍክ ነው። የዓለም አቀፍ የፍላይት ትራክ የሚያደርጉት የኢትዮጵያ አየር መንገድ እንትኑ እየተከታተሉት ነው። ጦር መሳሪያ እያመላለሰ ነው። የዓለም አቀፍ የአቪዬሽን ሕግ ጥሶ እየፈጸመ ያለ ነው። አሁን ያሳየኋችሁ ተመልካቾች ወደ ዩኤኢ ጉዳይ ዩኤኢ ከመሄዴ አንድ ዛሬ የወጣ ሪፖርት አይታችሁታል። እመጣበታል በኋላ። ግን ኤግዘምትድ የሆነ ከጦርነት ኤግዘምትድ የማይሆን አካል እንትን እንደሌለ የሚያሳያችሁ ሱፐር ሪች ኢሊት ይላል። ሱፐር ሪች ልጥጥ ማለት ነው።
ልጥጦቹ የአረብ ኤምሬቶች እስከ 260 እንትን ያው ፓውንድ ዩሮ እየከፈሉ ወደ ሚድል ኢስት እየሄዱ ነው። ተመልከቱ። በፕራይቬት ጄት ነው የሚሄዱት። በፕራይቬት ጄት ይሄን ያክል ገንዘብ እያወጡ ከአንደኛ ከኤምሬት ወዴት ነው የሚሄዱት? ወደ ሳውዲ ነው የሚወጡት። ወደ ሳውዲ በመኪና ተመልከቱ። ከታች ይሄ የዩኬ እንትን ነው የዘገበው ዴይሊ ሜል ያው ዴይሊ ሜል የሚባለው የእንግሊዙ እንትን የዘገበው ነው። እና 260,000 ይሄኑ ገንዘብ እየከፈሉ ይሄዳሉ። ከዱባይ ከአቡዳቢ በጣም ልጥጥ የሚባል ዓለም በሙሉ ወደ ዱባይ ምናምን የሚሄድባት ሀገር ለመዝናናት ብሎ የሚሄድባት ሀገር አሁን የጦር አውድማ ሆና እየሸሹ ነው። ዩኤኢ አሁን የጦርነት ቀጠና ተብላ ሬድ ተብላለች። ሬድ ዞን ነው በኢንተርናሽናል በዩኤን ጭምር ሬድ ዞን ነው። ኖጎ የዩኤን ስታፍ ሲሄዱ እባካቸው አትሄዱ፣ አሜሪካ ዜጎቻችን ቶሎ ውጡ እያለች ያስጠነቀቀች። ኤግዘምትድ የሆነ በየትኛውም ዓለም ከጦርነት ኤግዘምትድ የሆነ አካባቢ የለም። እኔ ሀያል ነኝ እኔ ሀብታም ነኝ ብትል ሁሉም ከጦርነት ውጭ ሊሆንበት የሚችል እድል የለም። እና የጊዜ ጉዳይ ነው። ብዙ ጊዜ የምንናገረው ትግራይን አሁን ጊዜ ያገኘን ብለው ሀያለን ጊዜ ያገኘን ብለው ጥሩ ጊዜ ያገኘን ብለው እንደፈለጉ የፈነጩበት የትግራይ ህዝብ አለ። አሁንም እየፈነጩበት ያለ ክልል አለ ኢትዮጵያ ምድር ላይ እንደምታዩት ነው። በድሮን ገበያ ላይ የሚጥል ነው። ዋጃ ጃዊ ዞን በጎጃም ገበያ ላይ ዝም ብሎ ገበያተኛ ነው ጨርሶ ሄደው ትላንት ከሰማችሁ ወደ ኋላ መጣበታለሁ አለኝ ጉዳይ። እና አዲስ አበባ ሆኖ ጦርነት የሚቀሰቅሰው ፖለቲካ ፓርቲ ነኝ ምናምን ነኝ ያለ የግድ ነው። ይሄማ ሰላም መፍጠር አይችልም። ህወሓት ጦረኛ ነው። የትግራይ ህዝብ እንደዚህ ብር እንዳትልክ ነዳጅ እንዳትልክ ዝም ብለህ አሁን ቶሎ ጨርሰውና እጅ ይስጥ ቶሎ ይገብር የምትለው አዲስ አበባ ሆነ የምትለው አዲስ አበባ ኤግዘምትድ አይደለም። ዱባይ ኤግዘምትድ አይደለም ከጦርነት። ዱባይን ተመልክተ አዲስ አበባ ተኝተህ ታድራለህ። አቡዳቢን ተመልክተ አዲስ አበባ ተኝተህ ታድራለህ። ትንሽ እንኳን ማሰብ አትችልም በዚህ ሰዓት። እኔም እኮ ችግር ላይ ነኝ ያለሁት ከየትና የት ሆኖ ዱባይ ይህን ሁላ ሶፊስቲኬትድ የሆነ አገርና ቴክኖሎጂ አለኝ የምትለው በኢትዮጵያ ጦርነት ራሷ እጇን እዛው አምቦጭ አርቃ በትግራይ ህዝብና በአማራ ህዝብ ላይ በድሮን በአማራ ኦሮሚያ በድሮን እየጨፈጨፈች ያለች አገር የሆነች ትንሽዬ አቡዳቢን ዱባይም እነሱ ራሳቸው እየቀመሱት ነው። ስለዚህ አዲስ አበባ ሆነ እንቡር ስትል ኤግዘምትድ አይደለም ነው ባጭር ቋንቋ ነው የምናገረው። ትላንትና እዚህም ትንሽ እንት ሰጥቻችኋለሁ ይመስለኛል። በተለይ አዲስ አበባ ላላችሁ ተመልካቾች ይህን ጦርነት ለምትደግፉ ተመልካቾች እና ቀላል ነው ማለት ነው። ድሮ ሚግ የት ይደርሳል? አሁን ሻዕቢያ ኤርትራ ጦር መቀለን ይደበድብ ነበር። አይደር ደብድበዋል ምናምን ደብድበዋል። ቀላል ነው። ትግራይ ነው ቅርብ ለቅርብ ስለሆነ አዲስ አበባ ሩቅ ነው አይደል? ሩቅ ነው እና ደርሶ ነዳጅ ይጨርሳሉ አይጨርሱም። እንደዚህ ከባድ ነው ሚግ እንትን ለማድረግ እና ከአዲስ አበባ አስመራም ከባድ ነው። እና ይሄ አሁን ሁሉም ነገር ቀላል ነው። ድሮን ጉዳይ ድሮን ነው። ከፈለክ 2000 ኪሎ ሜትር ይሄዳል፣ 1500 ይሄዳል፣ 1400 ይሄዳል፣ 1000 ይሄዳል። እንደየእንትኑ ማለት ነው። እንደየእንትኑ ይሄዳል። ዝም ብሎ ናይሮቢ ሆኖ ሄዶ መቀለ ሄድና ደብድብ ቢባል ከናይሮቢ ተነስቶ መቀለ ደብድበው ይሄዳል። ከሶማሊላንድ ተነስቶ እኮ በነገራችን ላይ ከሶማሊላንድ ተነስቶ የአረብ ኤምሬት ጥይት የአረብ ኤምሬት ድሮን በዞሮ ፖርት ሱዳን የደበደበው ከሶማሊላንድ ነው። የሰማነው እንደዛ ነው። ሶማሊላንድና ፖርት ሱዳን ተመልከቱ። የትና የት በኩል ነው? በየት በኩል ነው ያለፈው? ይሄን ሁሉ ሀገር አዲስ አበባ ሆነ ጦርነት ለምታወጅ ሁሉ ነው ይሄ መልእክት የምናስተላልፈው። በዚህ አጋጣሚ ጃዊ ቀደም ብዬ እንደነገርኳችሁ ጃዊ ዞን ጃዊ ያው የጦር ግንባር ነው አሁን ያለው በጎጃም። ድሮን ገበያ ውስጥ ደበደበ ሲባል ከዚህ በፊት አሉላ ባነጋ ኦፕሬሽን ሲጨፈጨፍ ያው መከላከያ አፈርድሜ ሲበላ ሄዶ ገበያ ላይ ሰኔ 15 ገበያ ላይ መታ። ዝም ብሎ ገበያ ሽንኩርት፣ ቲማቲም ምናምን እንትን የሚያደርጉት ከዛ ምንድነው የሚባለው እንዲያም አሁን ምንድነው የአንድ ፋብሪካ ተቋቁሟል በግለሰብ ደረጃ ልክ እንደ እምነበረድ ነው አይደለም፣ ልክ እንደ መሰቦ እንትን ፋብሪካ አቋቁሟል እዛ ላይ እና ንጹሃን የጨፈጨፈ ገበያ ላይ ምን አሉ ምግቤ
የሰማዕታት ቀን እያከበረ ነበር እዛ አሉ። ምግቤ እኮ እዛ እኮ እየለጠለጣቸው ነው አሉላ አባ ነጋ ኦፕሬሽን ላይ ስራ ላይ ነው ያለው። አልፎ ሄዶ ገበያ ቀን ነው እና ኮሎኔል ጌትነት የሚባለው አርቲስቱ ህዝብ ግንኙነት የመከላከያ ህዝብ ግንኙነት ምን አለ ሚዲያ ላይ መጥቶ ይሄ በፍጹም ቅጥፈት ነው። አንደኛ ከቀኑ 9 ሰዓት ነው የደበደብናቸው አለ። ከቀኑ 9 ሰዓት ደግሞ እንደምታውቁት በኢትዮጵያ ገበያ ዝግ ነው። በቃ ሁሉ ወደ ቤቱ የሚበተንበት ነው። ገበያተኛው 9 ሰዓት ከቀኑ 9 በኢትዮጵያ አቆጣጠር ነው። ገበያተኛ የለም። ቶሎ ጨርሶ ነው የሚሄደው ገጠር አካባቢ ያሉ ገበያተኞች። እና እዚህ ግን እንደዛ አላደረግንም አልመታንም ነው ያለው። ካደ ዝም ብሎ እና ደግሞ ንስሮች ናቸው የኛ አይን አላቸው አይስቱም። የታጠቀና ያልታጠቀ ይለያሉ ነው ያለው። አሁን በተመሳሳይ የካቲት 25 አሁን በዚህ ትናንት ማለት ነው የድሮን ጥቃት ፈጽሞ በጃዊ ገበያ ላይ ነው የጣለው ድሮን ገበያተኛ ላይ። ጃዊ ወረዳ ቀዝቃዚት የሚባል ቀበሌ ገበያ ላይ ዘግናኝ የሚባል በጣም ገላቸው ሁላ ተቃጥሎ ቪዲዮን ካያቸው በቃ እዚህ ሚዲያ ላይ ስለማናሳየው ነው። ሰዎቹ አይታወቁም። አካላቸው ተቆራርጦ ይሄ እንትና አገር ነው ይሄ እንትና እጅ ነው እየተባለ ተለቃቅሞ ነው የተወሰደው አስክሬናቸው። አካላቸው በሙሉ ተበጣጥሶ ብልጽግና ትንሽ የምንለው ነገር አለ። ትንሽ የምንለው ተመልካቾች ዳኛው ባላለው የጂው ቀበሌ ኗሪ ነኝ እና የትናንቱ ክስተት እጅግ በጣም ለሰው ልጅ እንደኔ ባይና ያሳይ ብዬ ነው የምወስደው። በአጠቃላይ ግን ትናንት እኔ ያለቁ ወንድሞቻችን ባጠገብ ነበርን በቅርብ ርቀት ሲመቱም ሲወድቁም አይናችን እያየን ነገር ግን ማትረፍ ስለማንችል አልቀዋል። እዚችኛ ገበያ አንዳንድ አስቤዛ ለማሟላት የመጡ ናቸው። መጥተው ገበያ እየገበዩ እያለ ነው እንግዲህ አጠቃላይ ተሰብስበው እንደቆሙ ይፈጃቸው ማለት ነው። እና በአጠቃላይ ትናንት ነው እንደኔ ትናንትና ነው ያረጋገጥኩኝ። እውነት ለመናገር ጭፍጨፋው ጀምላ መሆኑን እውነት ክርስቶስን እንምላችሁ ትናንትና ነው ያረጋገጥኩኝ። ምክንያቱም ፋኖ የሚባል ወይም መንግስትን እገዳደራለሁ የሚል ኃይል በአካባቢው የለም። ምንም በሌለበት ንጹሃንን በተሰበሰብንበት ነው የተወረወረው። አሁን ይሄ ወንድማችን ጭፍጨፋ ሲባል አሁን ያረጋገጥኩት እያለ ገና ዛሬ ነው የገባው በአይኑ ስላየ ነው። ይሄ ቲፒካል የኢትዮጵያውያን በጣም ኢሊት የሚባለው ኢትዮጵያውያን አይነት ባህሪ ነው። ይሄ የልጁ የሰውየው ሀዘኔታ ማየት እስኪያይ ድረስ መጠበቅ አለበት። ትላንት ቀደም ብዬ በነገርኳችሁ ቶጎጋ አካባቢ ንጹሃን ያሉበት በርካታ ቦታ አካባቢ ንጹሃን በሚደበድብበት መቀለ የህፃናት መዋያ ኪንደርጋርተን ኬጂ በድሮን በሚግ ሲመታ ንጹሃን ነው ዝም ብሎ ህፃናትን ነው የገደለው። የሰዎች መኖሪያ ቤት የግለሰብ መኖሪያ ቤት የጌታቸው ረዳ አይደለም የደብረጽዮን አይደለም የግለሰብ መኖሪያ ቤት በድሮን በሚግ ሲመታ እዚህ ስክሪን ላይ ስናሳየው አድዳዕሮ ግማሽ ከተማ ሙሉ ሲወድም አድዳዕሮ ግማሽ ከተማ ኦልሞስት ነው የወደመው። ሲወድም ስክሪን ላይ ስናሳየው ነበር። ይሄ ጁንታ እኮ ነው፣ ውሸት ነው። ይሄማ ኮላተራል ዳሜጅ ሊኖር ይችላል፣ ጎን ለጎን ዝም ብሎ በድንገት የተጎዳ ሊኖር ይችላል። ግን ዋና የተመታው ግን ጁንታ ነው ሲል ነበር። ዋና የተመታው ጁንታ ነው። ቶጎጋ እናቶች እዚህ ጋር ዝርግፍ ብለው ወድቆ እየታዩ ሽንኩርታቸው ቲማቲም እዚህ ጋር እቺማ ጁንታ ናት። አረተው ስንል ነበር። አረተው አሁን ዛሬ ያየው ጭፍጨፋ ዝም ብሎ ጅምላ ጭፍጨፋ መሆኑ ዛሬ ያየው ምን ማለት ነው? አሁን እንደዚህ እያንዳንዱ ኢትዮጵያዊ እጃችሁ ላይ እስኪደርስ ቤታችሁ እስኪያንኳኳ ተው አትጠብቁ። ምን ለዛ ነው ዛሬ ገና አመንኩ ይለናል። አሁን ለምሳሌ ወንድም ባይኑ ያየው ስለሆነ ምኑ ቃለ መጠይቁ ሲሰሙ እጅግ ያሳዝናል። በቃ ያየውን እኔ አውቀዋለሁ። በቃ ሳይና እንኳን ቪዲዮን አይቼ ምን ይያል እንደሆነ ይገባኛል። እኔ ተሞክሯለኝ አይቻለሁ። ብዙ ነገር ያየው ሰው ነኝ እኔ። ግን እያንዳንዱ ቤት እስኪያንኳኳ ድረስ ለምንድን መጠበቅ ያለብን? የግድ እኛ ጓዳ መጥቶ ሰፈራችን ማውደም አለበት? ነውር ነው። ለምንድን ነው በአንድነት ተነስተን ነውር ነው አቁም እንደዚህ አይነት ጭፍጨፋ ፋኖ በሌለበት ነው ያለው ሰውዬው።
ፋኖ እዚህ አካባቢ ምንም ታጣቂ በሌለበት ፋኖ በሌለበት ገበያ ነው የጨፈጨፋቸው ነው ያለው። በአይኑ ያየው ነው። ቶጎጋ ገበያ ላይ መታ ሲባል ምናምን ስንል ኢሳት በሏቸው ያጨብጫቢ ምናምን አሁን በየቦታው ተበታትነ ያለው የብልጽግና ሚዲያ ደጋፊ ነው የብልጽግና መዋቅር ነው ሲል የነበረው ኢቲቪ በሏቸው ምናምን በሏቸው። በጣም በሚያሳፍር በኢትዮጵያ ነኝ ብሎ ለመናገር የሚያሳፍር በቃ ኢትዮጵያ ምንድነው? ኢትዮጵያ መቼ የተገነባች ኢትዮጵያ ናት? ምን አይነት ሰብአዊነት ነው? ሰው ሰብአዊነት ጥግ ይሄ የሰብአዊነት የሆነ እንትን የመጨካከን ስሜቱ ከየት የመጣ ነው? መቼ ዓመተ ምህረት የተወለደ ነው? ሰው በዚህ ደረጃ ሰው ይጨክናል ወይ? በህብረተሰቡ ይጨክናል? በዚህ ደረጃ የገዳይ መንግስት ደጋፊ ይሆናል ወይ? በነገራችን ላይ ተጠያቂነት ሲመጣ ታውቃላችሁ፣ ተጠያቂነት ሲመጣ እኔ እዚህ ጋር ስለ ተጠያቂነት አወራለሁ። ብዙ ጊዜ ስለ ተጠያቂነት አወራለሁ። የክሪሚናል ሎው 2 የሚባል ኮርስ ያስተምር አንዴ ስንማር ያስተማረኝ ሰውዬ ትዝ ይለኛል። ሁሌ ካሙሮ የማይጠፋ ነው። ስለ ተጠያቂነት ጉዳይ ሲያወራ እነ ኮሎኔል መንግስቱ ኃይለማርያም የዳኘ ነው። ዳኛው አጋጣሚ ያስተማረኝ እነ ኮሎኔል መንግስቱ ኃይለማርያም ሞት እንትን ያለ ነው የፈረደ ነው እና ምን አለኝ ክላስ ውስጥ ሲያስተምር መቼም ብዙ ጊዜ ሲያስተምር ማንድረሳቸው ነገሮች አሉ። የደርግ ባለስልጣናት ይህን ሁላ ወንጀል ቀይ ሽብር፣ ነጭ ሽብር ምናምን አገር በሙሉ በሚቀውጡበት ጊዜ በርካታ ሰብአዊ መብት ጥሰት በሚፈጽሙበት ጊዜ አገር በሚያወድሙበት ጊዜ ነገ እንጠይቃለን ብለው አስበው አያውቁም። ይሄ ሁላ ሻለቃ ማን የሚባል ጎንደሬው አዲስ አበባ በየቤቱ እየሄደ የዚህ ህግ አስከባሪ ነኝ ምናምን አቤታዊ ሰራዊት አቤታዊ ምናምን እየተባለ ወንጀል ሲፈጽም በፍጹም ይጠይቃል ብሎ አስበው አያውቅም። እና ምን አለ ደርግ ባለስልጣናት ቃሊቲ መጨረሻ ቤታቸው ቃሊቲ መሆኑ ቢያውቁ ኖሮ አለ ቃሊቲን ሸራተን አድርገው ይገነቡት ነበር መጀመሪያው። ምክንያቱም ዞሮ ዞሮ ማረፊያችን ስለሆነ እንደ ሸራተን አሳምረን እንገንባውና አሪፍ ቦታ ላይ እናርፋለን ብለው መጀመሪያውኑ ቃሊቲ ሸራተን አስመስለው ይገነቡት ነበር አለ። መጨረሻ ቃሊቲ እንደሚገባ አያውቁ። ዛሬም በቀጥታም ይሁን በተዘዋዋሪ የብልጽግና ገዳይ መንግስት ደጋፊ ሆኖ በሚዲያ በእውቀት በፕሮፓጋንዳ በገንዘብ የሚደግፈው በሙሉ ወንጀለኛ ነው። ወንጀለኛ እጃችሁን ከዚህ አንሱ እና መዝግቡ። ባለፈው መዝግቡ እያለ ነው። መዝግቧቸው። ኦሮሚያ እየተመዘገበ ነው ታውቃለህ። ምናልባት ካልሰማችሁ ኦሮሚያ ሁሉም እየመዘገበ ነው። አጠገቡ ያለው በሙሉ ወንጀል የፈጸመበት የገደለ በተለይ ኦሮሚያ በጣም ድሮ ኢህአዴግ አምቦ ከተማ እዚህ አካባቢ የኦፌኮ ደጋፊ ታሰረ፣ ደብዛ ጠፋ፣ ተገደለ ምናምን ብሎ በኢህአዴግ ጊዜ ይሰማ ይኖራል። ይሄ በድሮ ጊዜ እዚህ አካባቢ ታሰረብን መግለጫ ያወጡ ነበር ፕሮፌሰር መራራ ምናምን። አሁን መግለጫ ያወጣ ኦሮሚያ ታውቃላችሁ፣ መግለጫ ያወጣ። አርሲ ተገሎ ገሌ ልጅ ከእናት ጋር ተገላ አደረች። እዚህ አካባቢ የሆነ እንደዚህ ሞተ፣ ጅምላ ተገደሉ። አርሲ አካባቢ አሁንም የሃይማኖት በኦርቶዶክስ ክርስቲያንስ ለዛው የአማራ ተወላጆች ተገድለው አደሩ የሚባል ዜና አለ። ኖርማል ነው። አሁን ኖርማል ነው። ከደምቢዶሎ እስከ ሰሜን ሸዋ እስከ ሰላሌ ከምስራቅ ሐረርጌ እስከ አርሲ ጠቅላላ ተመሳሳይ ወንጀል ነው። ሰው ግን እየመዘገበ ነው። ተመዝግቦ ምን እንደሚደረግ ታውቃላችሁ? ምዝገባ ማለት ሬኮርድ እየተደረገ ነው። ተጠያቂነት ለማስፈን ነው። ወንጀል ፈጽሞ ሾልኮ እንዳይቀር ነው። እኔ የለው ባልሰራው እንዳይ ዶኩመንት እየተደረገ ነው። ይህን ተናግረን መሄድ አለብን።